በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ምክንያቱ ሳይገባቸው በየቀኑ የአይናቸውን ብርሃን በገዛ እጃቸው እያጠፉ እንደሚገኙ ብነግራችሁ ታምኑኛላችሁ? ምናልባት አሁን ይህንን ቪዲዮ በስልካችሁ ወይም በኮምፒውተር ስክሪናችሁ እየተመለከታችሁ ሳለ የአይናችሁ እይታ ቀስ በቀስና በማይታወቅ ሁኔታ እየተዳከመ ሊሆን ይችላል። አብዛኛዎቹ የሕክምና ባለሙያዎች፣ የአይን ዶክተሮችና ትልልቅ መነጽር አቅራቢ ኩባንያዎች እውነታውን እንድታውቁ በፍጹም አይፈልጉም። ምክንያቱም የነሱ ስራ የተመሰረተው በእናንተ ህመምና ድክመት ላይ ስለሆነ ነው። የአይን እይታ ሲዳከም መነጽር ማዘዝ፣ ጠብታዎችን መሸጥ ወይም በጣም ውድ የሆነ የሌዘር ቀዶ ጥገና ማድረግ ብቸኛውና የመጨረሻው መፍትሄ እንደሆነ ይነግሩናል። ነገር ግን ይሄ ከእውነት የራቀና የተሳሳተ መረጃ ነው። የአይን ብርሃንን ማጣት ከእድሜ መግፋት ጋር አብሮ የሚመጣ ግዴታ ወይም ከተፈጥሮ የተሰጠ የማይቀር ዕጣ ፈንታም አይደለም። በየቀኑ የምናደርጋቸው ጥቃቅን የሚመስሉ መጥፎ ልማዶች ይህንን አደጋ እያስከተሉብን ይገኛሉ። አሁን ላይ ሆናችሁ መኪና ለመንዳት ሲያቅታችሁ፣ ማታ ማታ ማየት ሲሳናችሁ፣ የምትወዷቸውን የልጅ ልጆቻችሁን ፊታቸውን መመልከት ሲከብዳችሁ ወይም የሌላ ሰው እርዳታ ፈላጊ ስትሆኑ በውስጣችሁ የሚሰማችሁን የፍርሃትና የጭንቀት ስሜት በሚገባ እናውቀዋለን። እይታን ማጣት ማለት የራስን ነፃነት እንደማጣት ይቆጠራል። ይህ እጅግ በጣም አሳዛኝ፣ ልብ የሚሰብርና ማንም ሰው የማይመኘው አስፈሪው የህይወት ምዕራፍ ነው። ሆኖም ግን ዛሬ ለእናንተ አንድ አስደሳች፣ ተስፋ ሰጪና ህይወትን የሚቀይር ዜና ነግራችኋለሁ። በአይናችሁ ላይ እየደረሰ ያለውን አደገኛ የመዳከም ሂደት በተወሰኑ ሳምንታት ውስጥ አልፎ ተርፎም በ48 ሰዓታት ውስጥ ብቻ መቀልበስና ማስተካከል የሚቻልበት ድንቅ የተፈጥሮ ሚስጥር አለ። በትክክል ሰምታችሁኛል። በፍጹም ተስፋ መቁረጥ አያስፈልግም። ምክንያቱም ትክክለኛውን የተፈጥሮ መንገድ ከተጠቀማችሁ በተወሰነ ሳምንታት ውስጥ ብቻ የአይናችሁን ጤና ወደ ነበረበት መመለስ ትችላላችሁ። ወደ ዋናው መፍትሄ ከመግባታችን በፊት በመጀመሪያ ደረጃ በአይናችን ውስጥ በትክክል ምን እየተካሄደ እንደሆነ በሳይንሳዊና ቀላል አቀራረብ እንመልከት። አይኖቻችን በጣም ረቂቅ፣ አስደናቂና ውስብስብ የአካላችን ክፍሎች ናቸው። በውድ ዋጋ እንደሚገዛው የካሜራ ሌንስ ጥንቃቄ ካልተደረገላቸው በቀላሉ ይጎዳሉ። በአይኖቻችን ውስጥ ሮዶፕሲን የሚባል ጠቃሚ ፕሮቲን ይገኛል። ይህ ፕሮቲን ብርሃንን ወደ ምስል በመቀየር እና ወደ አእምሮአችን በመላክ ትልቁንና ዋነኛውን ሚና ይጫወታል። ነገር ግን ማታ ማታ በጨለማ ስክሪኖችን አብዝተን ስንመለከትና ለሚረብሽ ሰማያዊ የብርሃን ጨረር ስንጋለጥ የአይናችን ተፈጥሯዊ አሰራር ይዛባል። የተሳሳተው የዕለት ተዕለት ልማዳችን በአይናችን ሬቲና ውስጥ ያለውን የአሲድ መጠን በከፍተኛና አደገኛ ሁኔታ እንዲጨምር ያደርገዋል። የአሲድ መጠኑ መብዛት ደግሞ አይናችን ጋር የሚሄዱትን ጥቃቅን የደም ስሮችን ይዘጋቸዋል። የደም ዝውውሩ ሲዘጋ አይኖቻችን በየቀኑ የሚያስፈልጋቸውን ንጹህ ኦክሲጅንና አልሚ ምግቦችን ሳያገኙ ይቀራሉ። በሌላ አገላለጽ አይኖቻችን በረሃብ ይሰቃያሉ ማለት ነው። በዚህም የተነሳ መርዛማ ቆሻሻዎች በአይኖቻችን ሴሎች ውስጥ መከማቸት ይጀምራሉ። ጠቃሚ ኢንዛይሞች ስራቸውን ያቆማሉ። በተጨማሪም የማየት አቅማችን በከፍተኛ ፍጥነት ይዳከማል። ስለዚህ ይህንን የተዘጋ የደም ቧንቧ መክፈት፣ የተከማቸውን አሲድ ማስወገድና የተጎዱትን ሴሎች በፍጥነት መጠገን እጅግ ወሳኝ እርምጃ ነው። አሁን ይህንን አደገኛ ችግር ለመቅረፍና የአይናችሁን ብርሃን ለመመለስ የሚረዱትን 5 አስገራሚ የተፈጥሮ መፍትሄዎችን በደረጃ እንመለከታለን። በደረጃ 5 ላይ የምናገኘውና ሁላችንም ከልጅነታችን ጀምሮ የምናውቀው የካሮት ጭማቂ ነው። ካሮት ለአይን ጤና ጠቃሚ እንደሆነ ሁሉም ሰው ጠንቅቆ ያውቀዋል። ነገር ግን አብዛኛው ሰው ሳይገነዘበው የሚሰራው አንድ ትልቅ ስህተት አለ። እሱም የካሮት ጭማቂ ብቻውን መጠጣት ነው። በካሮት ውስጥ የሚገኘው ቤታ ካሮቲን የተባለው ጠቃሚ ንጥረ ነገር ከውሃ ጋር ስለማይቀላቀል ከስብ ጋር ብቻ የመዋሃድ የተለየ ባህሪ ያለው። ስለዚህ ከዛሬ ጀምሮ ይህንን ሚስጥራዊ አሰራር ተጠቀሙ። የካሮት ጭማቂውን ስታዘጋጁና ስትጠጡ ሁልጊዜ የተወሰነ ጠብታ ኦሊቫ ኦይል ወይም የተፈጥሮ ወይራ ዘይት ጨምሩበት። አነስተኛውን ለውጥ በማድረግ የሰውነታችሁን ቤታ ካሮቲንን የመምጠጥ አቅም በሚገርም ሁኔታ በ1000% ታሳድጉታላችሁ። አስደናቂው መፍትሄ በአይናችን ሬቲና ውስጥ ያሉትን ሴሎች የመጠገን አቅም በ24% ይጨምራል። ለዚህ አስደናቂ የተፈጥሮ መፍትሄ የምንሰጠው ነጥብ 5 ከ10 ይሆናል። በመቀጠል በአራተኛ ደረጃ ላይ ያስቀመጥነው ሌላው አስደናቂ መፍትሄ ደግሞ አረንጓዴ ቅጠላ ቅጠሎችን በተለይ ደግሞ ቆስጣና ስፒናች ናቸው። እነዚህ ተክሎች ሉቲን በተባለ የተፈጥሮ የአይን ጠባቂ ንጥረ ነገር የበለጸጉ ናቸው። ሉቲን ለአይናችን እንደ ውስጣዊ የፀሐይ መነጽር ሆኖ ያገለግላል። ሆኖም ግን አብዛኛው ሰው እነዚህን አትክልቶች ከልክ በላይ በከፍተኛ ሙቀት በማብሰልና በመቀቀል በውስጣቸው ያሉትን ጠቃሚ ኢንዛይሞች ይገድላቸዋል። ይህንን ስህተት ከዛሬ ጀምሮ ማቆም አለባችሁ። ትክክለኛው የአመጋገብ መንገድ ቆስጣው ወይም ስፒናቹን በጣም በትንሹ በእንፋሎት ብቻ ማብሰል፣ ከዛ በኋላ ከተፈጨ ጥቁር አዝሙድና ከትንሽ አቮካዶ ጋር ቀላቅለው መመገብ ነው። አቮካዶ በውስጡ ባለው ጤናማ ስብ አማካኝነት ሉቲኑ በቀላሉ ወደ ስራችን እንዲገባ ሲረዳን፣ ጥቁር አዝሙድ ደግሞ የህዋሳትን እንቅስቃሴና የመጠገን ሂደትን ያፋጥናል።
ይህ ደግሞ ድብቁ የአይናችንን የማንኩላር ክፍል ውፍረት በ42 በመቶ በማሳደግ ጉዳት ከሚያደርስብን የስልካችን የብርሃን ጨረር ይከላከልልናል። ለዚህ አስደናቂ የጤና ሚስጥር የምንሰጠው ውጤት ደግሞ 7 ከ10 ይሆናል። በሶስተኛ ደረጃ ላይ የተቀመጠው ኦሜጋ 3 ፋቲ አሲድ በብዛት ያላቸውን የአሳ ዝርያዎችን መመገብ ነው። በተለይ ደግሞ ሳልመንና ሰርዲን የተባሉትን አሳዎች መመገብ ትልቅ ለውጥ ያመጣል። የአይን ድርቀትን ለመከላከል፣ እንባን የሚያመነጩ እጢዎችን ለማስተካከልና የደም ዝውውሮችን ጤናማ ለማድረግ ኦሜጋ 3 ፋቲ አሲድ ተወዳዳሪ የማይገኝለት የተፈጥሮ ስጦታ ነው። ነገር ግን እዚህ ጋር ብዙ ሰዎች የሚሰሩት የተለመደና አደገኛ ስህተት አለ። እሱም አሳውን በከፍተኛ ሙቀት በዘይት መጥበስ ነው። በከፍተኛ ሙቀት ሲጠበስ ጠቃሚውን የአሳ ስብ ለሰውነታችን ጎጂና መርዛማ እንዲሆን ያደርገዋል። ትክክለኛው መንገድ ደግሞ አሳውን በዝቅተኛ ሙቀት ቀስ ብሎ ማብሰልና ከተፈጨ እርድ ጋር መመገብ ነው። እርድ ህመምን የማስታገስ ባህሪ ስላለው ኦሜጋ 3 ጋር ሲዋሃድ በሰውነታችን ውስጥ አስማታዊ የመፈወስ ውጤት ያመጣል። በተጨማሪም በአይናችን አካባቢ የሚፈጠረውን እብጠት በ50% እና በከፍተኛ ፍጥነት ይቀንሳል። ለዚህ የተለየና ተፈጥሯዊ መፍትሄ ደግሞ 8 ከ10 እንሰጠዋለን። በሁለተኛ ደረጃ ላይ የምንጠቀመው ብርቅዬና አስገራሚ መፍትሄ ደግሞ የሳፍሮን ቅመም ነው። ሳፍሮን ለአይናችን ጤና ከሚሰጠው ወደር የሌለው ጥቅም አንጻር ሲታይ ቀይ ዳይመንድ ብለን ብንጠራው ቢያንስበት እንጂ አይበዛበትም። ብዙ ሰዎች ገበያ ላይ የሚሸጡ ርካሽ የተበረዙና ያልተረጋገጡ የሳፍሮንን ክብሎችን በመግዛት ገንዘባቸውን በከንቱ ያባክናሉ። እነዚህን ክብሎች ብዙ ጊዜ ምንም አይነት የሕክምና ጠቀሜታ የላቸውም። ትክክለኛው አጠቃቀም ግን ንጹህና ያልተበረዘውን ሳፍሮን የሞቀ ውሃ ውስጥ ለተወሰነ ደቂቃዎች ዘፍዝፎ ትንሽ የቀረፋ ዱቄት ጋር በመቀላቀል በሻይ መልክ መጠጣት ነው። ቀረፋ በራሱ የደም ስሮችን የማስፋፋትና የማጽዳት ባህሪ ስላለው የሳፍሮኑን ጠቃሚ ንጥረ ነገሮች ያለምንም እንቅፋት በቀጥታ ወደ አይኖቻችን ሬቲና እንዲጓዙ ያደርጋቸዋል። አስደናቂው ውህድ ወደ አይናችን የሚሄደውን የደም ዝውውር መጠን በ70 በመቶ ያሳድጋል። ይህ ማለት አይኖቻችሁ እንደገና በነፃነት መተንፈስ ይጀምራሉ ማለት ነው። ለዚህኛው አስገራሚ የፈውስ መንገድ ደግሞ 9 ከ10 እንሰጠዋለን። አሁን ደግሞ ሁላችንም ስንጠብቀው የነበረው አንደኛውና ከሁሉም በላይ የላቀው መፍትሄ የምንመለከትበት ጊዜ ደርሷል። በደረጃ 1 ላይ ያስቀመጥነው ጎጂ ቤሪስ በመባል የሚጠሩት ቀይና ጣፋጭ ፍሬዎች ናቸው። እነዚህ አስደናቂ ፍሬዎች ዚያዛንቲን በተባለውና የአይንን ጤና ከማንኛውም ነገር በላይ በሚጠብቀው ንጥረ ነገር በከፍተኛ ደረጃ የታጨቁ ናቸው። ሰዎች እነዚህን ፍሬዎች ዝም ብለው በደረቁ የመመገብ ትልቅ ስህተት ይሰራሉ። በዚህም ምክንያት አብዛኛውና ዋናው ንጥረ ነገር በሰውነት ሳይመጠጥና ሳይፈጭ በከንቱ ይወገዳል። ትክክለኛውና ከፍተኛ ውጤት የሚያመጣው አሰራር በንጹህና ለብ ያለ ውሃ ዘፍዝፎ በማሳደር ጠዋት ላይ ከለውዝ ጋር በማቀላቀል በጁስ ማሽን መፍጨት ነው። ከለውዝ ጋር ሲቀላቀል ሰውነታችን ፍሬዎቹ ውስጥ ያለውን ዚያዛንቲን የመምጠጥ አቅሙ በከፍተኛ ሁኔታ ያሳድገዋል። ይህ ተአምረኛ ውህድ በአይን ውስጥ ያሉ የተጎዱ ሴሎችንና ህዋሳትን የመጠገን ሂደቱ በ90 በመቶ ያፋጥናል፣ አይናችንንም ያድሰዋል። ለዚህኛው ወደር የሌለውና አንደኛ ለሆነው መፍትሄ ደግሞ 10 ከ10 እንሰጠዋለን። ዛሬ ያቀረብኩላችሁ ሳይንሳዊ መረጃ ለራሳችሁና ለቤተሰቦቻችሁ የአይን ጤና ጠቃሚ ሆኖ እንዳገኛችሁት ሙሉ እምነት አለኝ። ይህ ቪዲዮ ከወደዳችሁት እባካችሁ ቪዲዮውን ላይክ ማድረግና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። የእናንተ ድጋፍ ተጨማሪ ጠቃሚ መረጃዎችን ይዘን እንድንመጣ ትልቅ አቅም ይሆነናል። በተጨማሪም ይህንን አስተማሪ ቪዲዮ ከየትኛው የዓለም ክፍል ከየትኛው ሀገር ወይም ከተማ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን።